ሲቲ ማሸነፉ አይደለም ያናደው 2-2 በሴንት ጄምስ ፓርክ ማሸነፉና ኦሬዲ ወደ ዋንጫ ማረጋገጡን ወደ ዌምብሊ መሄዱን ማረጋገጡ አይደለም ያናደው ይሄ ደደብ የሆነ ኤዲ ሃውል የሚባል አሰልጣኝ ማን አባስሎንክ ነው ሳንድሮ ቶናሊ የምታሳርፈው እዚሁ መድረክ ላይ ያለፈው አመት እኛን ስታገኘን ኢሳቅን ቀይረኝ እያለ 90 ደቂቃ ጫውተው ነበርኩ ለዛውም በእኛ ሜዳ ማን አባስሎንክ ነው ከፔፕ ጋር ምትናናቀው ፔፕ ብቻ እኮ ነው ተጫዋች ሮቴት የሚያደርገው ሮድሪን አስቀምጦ ገረፈ ምክንያቱም እድሉ ስላልተጠቀምክ ያ ሚድፊልድ እኮ ለመበላት ይዘጋጀ ነበር ለመበላት ኦራይሊና በርናንዶ ሲልቫ ፒቪት አድርጎ ገብቶ ቶናሊ ለምን አስቀመጥከው እሱ ሳይንስ ሰመኞ ማግባቱ እሱ ሳይንስ 1-2 ቢያንስ ገና አንድ እንዳገባ የሚቀጥለውን ጌም የኤቲሃድን ጌም ራሱ ትንሽ እንድንጠብቀው ያደርግ ነበር አንድ ጋገባ አንድ እኮ ይሆናል መወገም ትችላለህ ታድክምልናለህ ዞሮ ኮኛ ሲቲ እንዲያልፍ ነው የምንፈልገው ባለቀ ሰዓት አንተ ታገባለህ ተብሎ ሲጠበቅ ቸርኪ ማግባቱ ቸርኪ ራስ የሆነ ሰውዬ ምንም ያልተሳካ ቋጠሮ ሲቲ እንዲያልፍ ብንፈልግም ኤነርጂ ከዚህ የበለጠ የሚመጥ ኤነርጂ ጨዋታ ማድረግ ይችላል ነበር ይሄ ደደባ አሰልጣኝ ኤዲ ሃውል የሚባል ወጣ እሰይ ይሄ ዋንጫ ለኔ ያረጋግጥልኝ እኔ በአንድ ጨዋታ 2 ዋንጫ እንድታረጋግጥልኝ ነበር ፔፕ እኮ ኦፍ ኮርስ ሮድሪን ያስቀምጠዋል ማንቸስተር ደርቢ ያለበት እኮ አንተ ማን ስላለብህ ነው ማን ስላለብህ ዱቄት ቆሼ ቆምቦሬ የሆነ ቡድን ኒውካስትል እኛ ላይ በርታሉ እኛ ላይ ሲሆን ማለት ነው እንዲህ ብለ ደምስር እስኪገታተር እንዲህ ብለና አሉ ደግ አረጉልህ ሲያንስ ነው ቆሼ ቆምቦሬ የሆነ ቡድን እኛም ቢሆን እኮ አይለቀንም ነበር እኔ እኮ ስለማቀው ነው እንዲህ መቃጠሉ ኒውካስትልን ማልወዶ ወድጄ መስሏችሁ ነው ማይሆን ቡድን ለማንኛውም ጀምአው 2-2 በሆነ ውጤት እንግዲህ ማሸነፍ ችሏል ጀምአው በጫውታው ልዩነት ፈጣሪ የነበረው እንግዲህ አዲሱ ፈራሚያቸው ሴሜኒዮ እጅግ አስገራሚ ነበር ጀምአው ከአንድም 2 ጎሎችን ማስቆጠር ቻለ በርግጥ አንዱን ጎል ተሽሮበታል ጀምአው ኦፍሳይድ ነው ተብሎ አንድ ጎል ማስቆጠር ችሏል እንግዲህ በጫውታው መገባደጃ ላይ ደግሞ ሪያን ቸርኪ የማገባደጃውን ሁለተኛውን ጎል በማስቆጠር እንግዲህ ሲቲ ካሁኑ ለዋንጫ ማለፉ ያረጋገጠበት ውጤት ነው ያስመዘገበው ጀምአው ለማንኛውም ኒውካስትል ሜዳ ላይ ሄዶ ከዚህ ጫውታ ነጥብ ይዞ መምጣት በጣም ከባድ ነው ግን ሲቲ ቀለል ባለ ሁኔታ ደካማው ኒውካስትል ነው ያስተናገደው ነጥብ ይዞ ወጥቷል ጀምአው ኢትዮጵያን እንኳን ደስ አላችሁ ነገንም ደግሞ እንችላለን እለጥፈውና እናንተ ለፋይናል እንገናኛለን እኔ ከኒውካስትል ይልቅ አንተ ትሻለኛለህ ለዋንጫ ባገኘ በምሬ ነው ማለት ሲቲ አንተም ባገኘ ነው የሚሻለኝ እኔ ያቀፋፊ ነው አይመቸኝም ያ ቡድን ካንተ ጋር ቢደርሰኝ ነው የሚሻለው አንተ እንግዲህ ይሄን ጫውታ እንደጨረስክ ነው እየተሰማኛለው በሜዳ መቼስ አትሸነፍም ማሲቲ ስለሆነ ጩጨው ይመች እንኳን ደስ አላችሁ ከኛ ጋር ፋይናል ምን እንገናኝ ይሆናል ደናደሩ ኮፒ ሊንክ ይደረግ ወደ በጀሞ ይመቻችሁ ሲቲ አሸንፏል አረ ኒውካስትል በስማም ላጠፉት ጥፋት በሙሉ ቅጣት ነው መጨረሻ ላይ ቼልሲ የቀጣቸው ምን ማለት ነው ይሄ ደግሞ ማለት ነው ጎል የሚያገባ ዶኩ ምንድነው የሚሰራው ይሄ ነገር ሊቀጥል አይችልም እንደዚህ መቀጠል አይችልም ምንድነው የሚያደርገው ሰሜኒዮ በግራው ይችላል በቀኙ ዶኩ ነው ራሱ ዶኩ ነው 2 ዶኩ ሜዳ ውስጥ ገብቶ እንዴት ነው ሲቲ ሊሸነፍ የሚችለው ግራ የሚገባኝ ነገር ምን ሆናችሁ ነው ገባ ኤትኑሪ ከአፍሪካ ዋንጫ እንደተመለሰ ምን አይነት አሲስት ነው ያደረገው ምን አይነት ሊንክ አፕ ላይ ነው ይሄ ዶኩ በሉት ይሄ ሰጠው ለቼልሲ እዛ ጋር መለሰ ቼልሲ ያገባውበት ማን ኒውካስትሎች ይሁላ ተጫዋች አውጥታችሁ ማጥቃት አልነበረባችሁም ይላችሁ አንድ ጌም ይቀራችኋል አሁን ሲቲ ማሸነፉ በጣም አሪፍ ነው ገባችሁ ፋይናል ላይ ራሳችን ለጥፈን እንደዚህ ጥብ አድርገን ማለት ነው ዋንጫውን እንወስድበታል ምንም ኒኮ አዲስ ነገር አይደለም እኔ እምላችሁ ጀማው ሴሜኒዮ ያላንድን ቦታ ሊተካ ነው እንደ መጣው ልክ ነው አመጣጡ አጫውቱ ልክ ነው እየተጫወተበት ያለው መንገድ ተመችቷችኋል ወይ ሰላም ነው ወይ እንደው ጎል አካባቢ በጣም ባላጅ ያበበም ወይ እንደው ያላንድን ቦታ እኔ ካልተረከብኩኝ እሱ ረፍት ያድርግ እኔ ወጣለሁ ያላ ይመስላችሁ እንዴ ተከታታይ ጫውታ አረ ኖር ነው ዝም ብሎ ያገባል እንዴ አንተ ተከላካይና አድብ እንዴት ነው የሚጎፈለው እናንተ እንዴ እኔ ወላችሁ አንድ ጎል አገባ ይሁን አንድ ጎሉ ምናም ብይት አልደገመም እንዴ ይኸው ፈጣሪ በቸርነቱ ኦፍ አለ እኔ ችግር የለ ኦፍ መሆን ያለበት ማን ይሄ ሰውዬው ኦፍ ምን መሆን ካልሆነማ ያህላንድ ቦታ ነው ይረከባለው ሊለን እኮ ነው እንዴ በአንድ ቡድን ደግሞ 2 ታላንት አይቻልም ነውር ነው ተከላካይ ተብሎ ነው የመጣው አይደል አርፎ ይከላከል አድብ አንተ ነውር አይደለም እንዴ እናንተ
የፔፕ ጋርዲዮላው ማንቸስተር ሲቲ በእንግሊዝ ካራባኦ ካፕ አንድ እግሩን ወደ ፍጻሜ ማሳለፍ ችሏል። ዛሬ ሴንት ጄምስ ፓርክ በመጓዝ ከባድና ፈታኝ የሚባሉን የኤዲ ሃው ኒውካስል ዩናይትድ የገጠመው ማንቸስተር ሲቲ 2-0 በሆነ ውጤት በማሸነፍ ነው የመጀመሪያ ዙር ጨዋታውን በሚገባ ማጠናቀቅ የቻለው ማለት ነው። የመልስ ጨዋታ ኢቲሃድ ላይ የሚከናወን ይሆናል። ነገር ግን ለኢቲሃዱ ጨዋታ ይበልጥ የመጀመሪያ ዙር ጨዋታን ውጤቱን ማቅለል ችሏል ማለት ይቻላል። በዚህ ጨዋታ ላይ በማንቸስተር ሲቲ በኩል ጎሎቹን ማስቆጠር የቻሉት ተጫዋቾች ሴሜንዮ 53ኛው ደቂቃ ላይ እንዲሁም ደግሞ ራያን ቸርኪ ተቀይሮ በመግባት 99ኛው ደቂቃ ላይ ነበረ ማለት ነው። ማንቸስተር ሲቲ ፈርስት ሃፍ ያው ሁለቱም ቡድኖች የሆነ አዝግ የሆነ ጨዋታ ነበር፣ ጥንቃቄ የበዛበት ጨዋታ ነበር የተመለከተው። ሰከንድ ሃፍ ግን ጌሙ ላይ ክሊኒካል ነበሩ፣ እንዲሁም ደግሞ ጌሙ ማኔጅ ያደረጉበት መንገድ በጣም አስደናቂ ነበር ማለት ይቻላል። ሴሜንዮ ሌላም ጎል አስቆጥሮ ነበር፣ ኦፍሳይድ በሚል ተሽሮበት ነበር። ነገር ግን ቡድኑን ለመላመድ ጊዜ እንደማይፈልግ የተጫዋች እያሳየን ነው የሚገኘው። ጃንዋሪ ላይ የተቀላቀለው በቅርቡ ከቀናት በፊት፣ ነገር ግን እስካሁን እያሳያቸው የሚገኘው በሁለት ጨዋታዎች ላይ እንግዲህ እጅግ በጣም የሚገርሙ ፐርፎርማንሶች እንደሆነ እየተመለከተ እንገኛለን። በቀጣይ እነዚህ ፐርፎርማንሶቹ የሚዘልቁ ከሆነ ደግሞ ለማንቸስተር ሲቲ ትልቅ ግባት መሆን የሚችል አይነት ተጫዋች ይመስለኛል። ለማንኛውም ማንቸስተር ሲቲ በጣም መልካም የሚባል የመጀመሪያ ዙር ውጤት በእንግሊዝ ካራባኦ ካፕ ግማሽ ፍጻሜ ጨዋታ በማስመዝገብ እንግዲህ የመልሱን ጨዋታ ይበልጥ የቤት ስራውን ማጠናቀቅ እንደቻለ ተመልክተን ነበረ ማለት ነው። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍሉ። ነገ በሌላ የግማሽ ፍጻሜ ጨዋታ ስታንፎርድ ብሪጅ ላይ ቼልሲ ከመድፈኞቹ አርሰናሎች የሚገናኙ ይሆናል። ስለዚህ ጨዋታ ያላችሁን ግምት ሀሳባችሁን ኮመንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ማን ሲቲያችን 2 ኒውካስትል 0 በሜዳው የተጫዋቾች ሬቲንግ ወርቅ የሆኑ ባለፈው ሰድቤያችኋለሁ። የተቀየማችሁ የሲቲ ደጋፊ ካላችሁ ይቅርታ፣ በጣም ነው የተናደድኩባቸው። ባለፈው ወርቅ የሆኑ ተጫዋቾቻችንን ዛሬ ደግሞ ሬት እናድርጋቸው ማለት ነው። ከትራፎርድ ነው ጀምሮ ትራፎርድን አይታችሁታል ብዬ አስባለሁ። ምን አይነት በረኛ እንደሆነ በስመ አብ። ዶናሩማ ቢቀመጥ ባይዞ ስኳር ትላላችሁ እንጂ እግዚአብሔርን እኛ ራሱ እንጤን ያለን ብዙ ቦታ ለዛው መጫወት የሚችል ኦራይሊ ብትል ማል ተጫውቶ ኤትኖሪ መግባት ይችላል። ወደ ሬቲንጉ ልግባ። ኑኔዝ በጣም ይታለፋል እንጂ ሌላ ችግር የለበትም። 7/10 ኩሳኖቭ የኔ ሁሌም አንደኛ ተከላካይ እና ሩበን ዲያዝ ቢመጣ ባይገባ ምንም አይመስለኝም ልንገርና ማለት ነው። ሜንታሊቲው ነው እንጂ ሩበን ዲያዝ ሞድላት ስንት ሰጧለሁ ለኩሳኖቭ 8/10 ማክሳ ላይ እሱ በጣም ምርጥ ከኳስ ጋር ያለው ኮንፊደንስ የሚገርም ኮንፊደንስ ነው። ማክሳ ላይንም 7/10 ሰጧለሁ። ናታናኬም የሚገርም ጨዋታ ነው የተጫወተው። ያው አዲስ ነገር የለውም 7/10 ኒኮ ኦራይሊ መሀል ላይ ከጆሊንግተን ጋር ሁላ ስትገፈታተር ለነገሩ ህፃን ነው እንጂ ግድንግድ ነው ረጅም ነው ምናምን። ለማንኛውም እሱ የሚገርም ጨዋታ ተጫውቷል። ሚድፊልድ ላይ ከጠበኩት በላይ እንደውም አስደምሞኛል። 8/10 ሰጧለሁ። በርናርዶ ሲልቫ እየተመቸኝ ነው፣ ምንም ማድረግ አልችልም። ገብቷል። ፔፕ እንደማይፈታው ስለማቅ አጫውቱ ላይ በደንብ ፎከስ አድርጌ አይቼው የሚጫወተውን ጨዋታ ልወደው ይገባል። በወድም ባልወድም ገብቷል። ደግሞ መጥፎ አይጫወትም። ስህተት ሰርቷል ዛሬ ስህተት የግሉ ነች፣ ግን ጨዋታ ላይ መጥፎ አልተጫወተም። 7/10 ማለት ነው። ፎደን ሰሞኑን ራሱን ማግኘት እየከበደው ነው፣ ግን ማንቸስተር ደርቢ ደርሶለታል። ሸዋፕ የሚያደርግበት ጨዋታ ነች፣ ችግር የለውም። 6.5 ራይንደርስ ተቀይሮ ገብቶ ጥሩ ጨዋታ ተጫውቷል። ኳስ ሲያስጠል ነበረ፣ ሩጫም ያደርጋል፣ አዲስ ነገር የለውም። 7/10 ቸርኪ ተቀይረ ገብታ አግብታል፣ ፍንፍን ትላለህ። የሚገል ለሃላንድ መስጠት የነበረብህ ኳስ ነበሩ፣ ተንጀብጅበዋል። ትንሽ 7/10 ሰጣለሁ ማለት ነው። ሴሜንዮ ያህል ኢንቮልቭመንት አልነበረውም ጌሙ ላይ። የሚገርማችሁ ግን ትልቅ አስተዋጽኦ አለው። ጎልና በቃ የሆነ ቦታ እየያዙ ምናምን የሚገርም ልጅ ነው። ያስፈረም ነው። ሴሜንዮ 8/10 ሰጠዋለሁ። ሃላንድ ባታገባም አሪፍ ስታስከፋፍት ነበር። አንተም ማርክ ሲያደርጉ ለሌሎቹ ምርጥ ስፔስ ይተዋል ማለት ነው። 7/10 ጀርሚ ዶኩ በጣም ታስጨንቃለች። ኢንድ ፕሮዳክቷም እየተሻሻለ ነው። 3 ቢሳሳት 4 የምርጥ ነገር ስለሚሰራ አልናደድበትም በዶኩ ማለት ነው። ጀርሚ ዶኩ ዛሬም 7.58 ከፈለጋችሁ በሉት። ይህን ይመስላል። ኤትኖሪ ገብቶ በ4-5 ደቂቃ ውስጥ የሚገርም ጨዋታ ነው ያሳየኝ። 9/10 ሰጥቻለሁ። አንቷን ሴሜንዮ በሲቲ ቤት ገና ከመምጣቱ ምን አይነት ተጽዕኖ ነው እያሳየን የሚገኘው? በምሽቱ ጨዋታም 2 ጎሎችን አስቆጥሮ አንደኛው ፍትሃዊ ባልሆነ መልኩ ተሽሯል። ጋይስ ይሄ ኳስ እኔ እንዴት ኦፍሳይድ ተብሎ ሃላንድ ተጽዕኖ አድርጓል ጎሉ ላይ በማለት እንግዲህ ኦፍሳይድ አቋቋም ነበር ላይ ብለው ለምን እንደሻሩት አልገባኝም። ለማንኛውም ግን አንቷን ሴሜንዮ አንደኛውን ቢሽሩበትም አንደኛውን ግን አጽድቀውለታል። ሴሜንዮ ባስቆጠረበት ምሽት እንግዲህ ወደ ኒውካስል ሴንት ጄምስ ፓርክ ሄደው በኤፍኤል ካፕ ወይም በካራባኦ ካፕ የመጀመሪያ ዙር ጨዋታ ኒውካስልን በሜዳው 2-0 አሸንፈው መመለስ ችለዋል። ለማንቸስተር ሲቲ ሁለተኛውን ጎልም 99ኛው ደቂቃ ላይ እንግዲህ ራያን ቸርኪ ተቀይሮ ገብቶ ሁለተኛውን ጎል ለሲቲ ማስቆጠር ችሏል። በጣም ውብ ቅብብልና ውብ ጎል ነበር
የተመለከተነው ሁለተኛው ጎል ላይ። ለማንኛውም ከ3 ሳምንት በኋላ የመልስ ጨዋታ ደግሞ በኢቲሃድ የሚደረግ ይሆናል። ስለ ምሽቱ የማንቸስተር ሲቲ ድል እንደዚሁም ስለ አንቷን ሴሜንዮ አስደናቂ ጅማሬ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የወያላው ደጋፊ በዚህ ሰዓት ብርድ እያለው ነው ይሄንን ጨዋታና የኤፍኤ ካፑን ጨዋታ ካየ በኋላ ማለት ነው፣ እንደዚህ አይነት ፐርፎርማንሶችን ካየ በኋላ። ምክንያቱም ይሄ ልጅ እዛ ቲም ላይ ተጨምሮ የሚገርም ኳሊቲ ነው ሲቲ አድ ያደረገው እዛ ቲሙ ላይ። ተከላካይ መስመሩ ቢያፈስ እንኳን ይሄ ልጅንና ሃላንድን ይዘው ማለት ነው 4-5 ጎል አግብቶ ይወጣሉ፣ ቼርኪንም ጨምረው። በዛ ላይ ደግሞ ሮዲ ተመልሷል። አሁን እንደለመዳችሁት እንግዲህ ሊያስጨበጭቧችሁ ነው። አረ ምን አይነት እድል ነው ያላችሁ ግን! የምር የአርሰናል ደጋፊዎች የምር አሳዘናችሁ። ለእናንተ ልቋጥር መሰለኝ ዘንድሮ የምር አሳዘናችሁ። ምክንያቱም ይሄ ልጅ የሚገርም ኳሊቲ እንደሚሆን እናውቃለን፣ የሚገርም ተጫዋች እንደሆነ እናውቃለን። ኦልሬዲ ቦርንማውዝ ላይ ተኗል። እዩት፣ መቶ በሁለት ጨዋታ 2 ጎል መቶ ስክት ነው ያለው ቦታውን እንደሚያውቀው ነገር። አንድ ተከላካይ ከጨመሩ ይሄ ትንበያ ነው። አንድ ተከላካይ ከጨመረ ሲቲ እመኑኝ ዋንጫውን አሳልፎ አይሰጣችሁ። ዘንድሮ የፔፕ ጋርዲዮላ ሽኝት ስለሚሆን የተቻላቸውን በሙሉ አርገው ተከላካይ አምጥቶ ይሄንን ፕሪሚየር ሊግ ለመብላት ነው የሚሄዱት። 6 ወር ለቀረው ለማርክ ጎሂ 50 ሚሊዮን 60 ሚሊዮን ሊከፍል ይችላል ሲቲ፣ ምክንያቱም አሰልጣኙን በክብር መሸኘት ስላለበት እና ብርድ ቢላችሁ አንፈርድባችሁ። ያው የበሽታው ምልክት ሊሆን ይችላል። አይዟችሁ እንግዲህ yes abo yes ንደንደስን ወላሂ ማንቸስተር ሲቲ ንደንደስን ኢሲኒፊን ቋጠሩ ቱሬ ኒበይታን ካራው ካቢታና አካንሲን ደገፈውቹ ኪለበኽ ያኡል አካንሲን ደገፉ ካራው ካቢረቲ ኒበይታን ማንቸስተር ሲቲ ኤንት ባላላ ማሊስ ደገፋ ወንቲነን ሲፍ ቋጠሩ ቱሬፍ ማሊፍ ኒበይታ ቲሚ ኺያውጂን አካ ፋይናል ረቲ ወለድ ዱፍቱን በርባታ አኑካስትል ወጂን ፋይናል ወለድ ዱፉን በርባቱ ኻኒናን በርባዱ ማንቸስተር ሲቲን ቲሚ ኺያውጂን አርሰናሎጂን አካ ፋይናል ረቲ ወለድ ዱፉን በርባታ ፋይናል ረቲ ማንቸስተር ሲቲ ለጥፍ ጎዴ ዋንጫ አርካ ፉዱን በርባታ ማለ ቲሚ ቢራር ካዋንጫ ፉዱን በርባቱ ሳኒፉ በገሞቴ ተበ ካራባኦ ካፕ የቹዳ አራንተ ነገገፈመ ቱሬ ሜዳ ኒውካስትል ረተቹዳ ሜዳ ሳይረ ደቀኔ ቹዳ ማንቸስተር ሲቲ ለማፊ 0 ቲሞ ወደንዳኒ ጅራኒ ኒውካስትል ሎ ብሎክ ተበተ ሎ ብሎክ ራዛኑ ተተነጥ ያጠቀው ዳፍጀቹዳ ሃይላይን ጅጅራኒ ቱራኒ ሰምቦዳ ጨራር ከተንደሞ ማንቸስተር ሲቲን የተጠቀምደ ጅሮ ቼርኪን ጎሊ ነቆት እንደጅራ ደሞ አንቶኒ ሴሚኒዮን እንደንዳምነስ ንንጃ ሆኖ ያኩ መድፈቲ ጎሊ ለመነቆት እንደጅራ ተበ ሴኔረት የጁራ ተበ ጉያዶ ፌካ ቢፍ ተበ ካራባኦ ካፕ ረቲ ጎሊ ለመነቆት እንደጅራ ደጋሚ ማንቸስተር ሲቲ ተበጣ አጃባ በተተንዲስ ንጄ ኢሲኒሜትን ቱሪ ኦሶ ተበታን ኮን ሲቲ ዶፌ እንተበቲን ዱራን ኢሲኒፊሙ ቱሪ ከተበታ አጃይባ ቱሪ ጁራ አንቶኒ ሴሚኒዮን ጀቹዳ እና በገገመደን ብቻ ተበዋን ጫረቲ ወላገራ ዙሪት ያንቱስ ሜዳ ሲነርቲ ኒውካስትል ሞዋኒስ ንንጃ ሰመደ ፋይናል ረቲ ዋለገሩ ኑቲ በሩ ቼልሲ ወጂን ቀምና ቼልሲ ለጥፍ ጎኔ ሜዳ ሲረቲ ዙሪት ያኑረቲስ ሜዳ ተኘረ ለጥፍ ጎኔ ኑለቹቱ ፋይናል ረቲ ወላገሩ ንንጃ ማንቸስተር ሲቲ ማን በጣም ምርጥ ጨዋታ ነው የተጫወታችሁ ዛሬ። እስቲ በጣም የሚያስደስት ለምን ኒውካስትል በሜዳው ነው እንግዲህ ያስብኛ ያለ ሲዲኤም ጎንዛሌስ የለም ሮድሪ ቤንች አድርጎ ማለት ነው። ይሄንን ሲያደርግ በጣም ፈርቼ ነበር። ሚድፊልድ እንበለጣለን፣ ከዛ ልክ እንደባለፈው አይነት ነገር ይፈጠራል፣ ልንሸነፍ እንችላለን ብዬ በጣም ሰጋው። ግን ሰውየው ሪስክ መውሰድ አልፈለገም። በቃ እንኳንም ያስቀመጥከው ሲልቫንና ኦራይሊን አደረገ መሀል ላይ ማለት ነው። የሚገርም ጨዋታ። አትኑሪ ራሱ ገብቶ ማለት ነው አሲስት አደረገ። ልጁ ድል ቢሰጠው አሪፍ ነው። ለዞም ኦራይሊ ስለደከመ ዊንግ ላይ እሱን ቢያስገባ ይችላል። ከእሱና ዶሁ ጋር ሲጣመሩ ምን ሊፈጠር እንደሚችል ማን ይሶዬ ወይኔ ምን ቀን የመጣው በእናትህ ዝም ብሎ ነው የሚያስቆጥረው። ማን ይሶዬ ኦቨርሬትድ ሲባል ነበር። ገና ያስመለከታችኋል። በዚህ ሞራል ዩናይትድን መላጥ አለብን። ማንዬ የሚያስደስት ጌም እንዴ! ስለ ቼልሲ ደግሞ ሳላወራ ልጁ ቤንች ሆኖ ሲገባ ነው መሰለኝ ሁሌው ነገር አያደርግ በቃ ያጣውም ትርምስምስምስ እያደረገ ነው የሚገባው። ፎደን ያው ፎርሙላ አይደለም ዛሬ ማስገባቱም ልክ ነው። ለዩናይትድ ጨዋታ አይታወቅም፣ ግን ትንሽ መቀመጥ አለበት ግዴታ ነው። ቼርኪቶ ደግሞ ተቀይሮ ሲገባ ነው አቋሙ እንትን የሚለው እንጂ ስታርቲንግ ስታስገባው እንደጠበቀው ላይሆን ይችላል። እንዴና ተራ እንዴት አድርገን እናስቀምጥህ? ዋው ሲቲያችን ይላል ገባና አውጣው። ዋው ምን አይነት ጌም ነበረ። ለማንኛውም ፈርስት ሃፍ ጥሩ አልነበረም። ሰከንድ ሃፍ ግን በጣም ተሻሽለን መተን 3 ጎል ነው ያገባነው። አንዱ እቺ ጎል በግፍ ነው የተቀማበን፣ በግፍ ማለት ነው። እኔ እንደዛ አይነት ኦፍሳይድ አይቼም አላውቅም ማለት ነው። የምሬን ነው።
ብቻ ይሁን እሱ ተቀማብን። አንቶኒዮ ሴሜኒዮ ምን አይነት ተጫዋች ነው ያስፈረም ነው ማለት ነው። በዚህ ሰዓት አስቡት እስቲ በሁለት ጌም ኦሬዲ 2 ጎል እና 1 አሲስት አለው ማለት ነው። እና ሌላ ደግሞ በግፍ ማለት ነው የተወሰደበት። ለማንኛውም አሪፍ ጌም ነበር። ቸርኪ ደግሞ ተቀይሮ ገብቶ የምርጧን ጎል አግብቷል። ከራያን ቴንትኑሪ ጋር ተጣምሮ አሪፍ ጎል አግብቶልናል። አይ ቲንክ በደንብ ለመልሱ ጨዋታ በደንብ አሪፍ ያደረግነው ይመስለኛል። መልሱ ጨዋታ ዘና ብለን ለመጫወት ይመችናል ቢያስባለሁ። ኒውካስትል ሜዳ ሄደን ይሄን ነጥብ ይዘን መምጣት ቀላል ነገር አልነበረ። በጣም ነው ደስ ያለኝ። ለማንኛውም እንኳን ደስ አላችሁ። አሪፍ ጌም ነበረ ከሞላ ጎደል ማለት ነውና እንደ ሲቲ ማለት ነው። ግማሽ ተጫዋቾቹ ቤንች ነበሩ። ከዛ በኋላ ተቀይሮ ሁሉም ገብቷል። አሁን ቀጣይ ደግሞ ወደ ጎረቤታችን እናልፋለን ማለት ነው። ለማንኛውም እንኳን ደስ አላችሁ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። የተሰማችሁ ከታይ ጻፉ። እስኪ አንዴ ለራሳችን በፈርስት ሊግ ጨዋታ መዝጋት ይላል። ሴንት ጄምስ ፓርክ ላይ እኮ ሄዶ መጫወት ማለት ለኔ በቃ የሆነ ሲኦል ነው። በጣም ነው የምጠላው። እግዚአብሔርን ከልቤ ነው የምላችሁ። በቃ ኧረ በስመ አብ። ታዲያ ያውም እኮ የገባንበት ሚድፊልድ ኦራይሊ እና በርናርዶ ሲሉ እንግዲህ ያስቡት ከነ ጊመራሽ ከነ ጆሊንግተን ጋር ማን ነው በዛ ፊዚካል የሚጋፋው? ግን እኛ ሲቲዘኖች ነን። ሴሜኒዮ አግብቶላል ዛሬ። በጣም ሂዝ ላቪንግ ላይፍ ማለት ነው ሲቲ ቤት አሁን ላይ። ኧረ በስመ ደግሞ ነበረ የማይሆን በጭራሽ እንደዚህ አይነት ጎል ሲሻር አይታችሁ አታውቁም። ሃላንድ ኦፍሳይድ ነው ብለው ምናምን ኦፍሳይድ ቫር ታይቶ ዳኛው ራሱ ነው ቫር አይቶ ሄዶ ኦፍሳይድ ነው ብሎ ይሻል። በጣም ተለካይለ እንዴ ባይነ በእናት እኛስ ይብላኝልኝ ለራያን ቸርኪ ደገመን። ራያን ቸርኪን ተው ራያን ኢትኖሪ ኧረ በስመ አብ አራረካኝ ትንሽ ደቂቃ ተጫውቶ ላዩን የሚማርክ እግር ኳስ ነው። አሲስት ለቸርኪ ባለቀ ሳገብቶ ሲቲ ቤት የፈረመ ሰው አንድም ችግር የለበትም አለ እንጂ አልጠራም። ሴሜኒዮ በሁለት ጨዋታ 2 ጎልና 1 አሲስት። ኢትኖሪ አሁን ከእንትን ተመልሶ አሲስት ጠቅ ቸርኪ አሬ ይመቸል። ማርያምን ይመቸል። ማንቺ ዩር ኔክስት። በርንሞዝ ግን ምን አይነት የክሪስማስ ስጦታ ነው የሰጠኝ? እግዚአብሔርን ወይኔ አንተ እንዴት ነው የሚችለው ሴሜኒዮ? ማርያምን እኔ እግዚአብሔርን አደያ እንኳን ደስ አላችሁ ሲቲዘንስ። 2-1 ማሸነፍ ችለናል ማለት ነው በቸርኪና በሴሜኒዮ ጎል። ሴሜኒዮ እንደውም ምን የተብኳካ ኦፍሳይድ ወጣበት እንጂ 2 አግብቶ ነበር። ግን እግዚአብሔርን እሱ ተጫዋች ይችላል። በጣም ማርያምን በጣም ይችላል። እኔ እንደዚህ ኤክስፔክት አላረኩኝ። ዶኩ እያለ አይታችሁታል ጨዋታውን። ከዶኩ ወረዛ ሲሻማ ሴሜኒዮ ጋር ነው። ከሴሜኒዮ እዚህ ጋር ሲሻማ ኳስ አይባክንም ደስ ሲል። ከዛ ደግሞ የዶኩ ቅያሪ ቸርኪ ነው። ቸርኪ ቤስት መግባት አለበት ምን ሰው ነኝ እኔ። አሁንም ይግባ በቃ መግባት አለበት። የሆነ ቦታ ተፈልጎለት ይግባ። ሌላኛው ደግሞ አኬ ያድክድካ አረኔ በክርስቶስ ኢትኑሪን የመሰለ ተጫዋች የመጨረሻው ኳስ የቸርኪ ኳስ የሱ አሲስት ነው። ኢትኑሪን የመሰለ ተጫዋች ይዞ ቸርኪ ፔፕ እንዴት ያን ድክድክ ያስገባብናል? ይሄን የመሰለ ፐርፎርማንስ ያለው ልጅ በእንትን ብቻ ቆረደ። አኬ በምንም ተአምል ሌፍት ባክ መሆን የሚችል ተጫዋች አይደለም። ኢትኑሪ ግን አቅሙን አሳይቷል። እስቲ ኔክስት ጌም ላይ ከዩናይትድ ጋር ጠብቀዋለሁ። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉ። ሲቲዘንስ እንኳን ደስ አላችሁ። ፈላው ኤርሊንግ ሃላንድ በጥቁሩን አመጣ ማለት ነው በሙድ ይመች። ሴሜኒዮ ይችላል። ከአፋችን ላይ ነው ወሰዳችሁት። ሊቨርፑል ከአፋችን ላይ ነው ይሄንን የሚገርም ልጅ ወሰዱብን። በሁለት ጨዋታ 2 ጎል ገና ከመጣ እንኳን ቲሙን መላመድ እንኳን አላስፈልገውም። ሄዶ ስክት ነው ያለው። ከአፋችን ላይ ነው ወሰዱት። ይችላል ይሄ ልጅ በቃ ወያለው ወየውልሽ። በቃ አሁን ወየውልሽ። ሲቲ የሆነ ተከላካይ ከጨመረ እመኒ እንደለመነው አስጨብጭቦ ደግሞ ይሄንን ዋንጫ ይበላል ፕሪሚየር ሊጉ። ይችላል ግን ሴሜኒዮ ይሄ ልጅ አመለጠን። በቃ ኤርሊንግ ሃላንድ በጥቁሩ ብየዋል። እንዴ ምን ትሉታላችሁ? ገና ሰው መጥቶ አዲስ ቲም እንኳን አይላመድም እንዴ? ገብቶ ስክት እንደሚያውቀው ቤት እንግዳ እኮ አልሆነም ይሄ ልጅ እኮ በቃ የውሽማ ነገር እኮ አስመሰለው፣ የለመደ አስመሰለው ቤቱ ምናምን ነገር። እንዴ ይመቻችሁ ግን ፈለው ለባዶ የሚገርም ውጤት ነው። ሴሜኒዮ እንግዲህ ሂዝ ኦን ፋየር